አንድ ሰው ጋብዛችሁ $5 ለትሬድ የሚሆን ወደ ዊዝድሮ የሚደረግ አይደለም $5 የምታገኙበትን ኦፕሽን ብሰጣችሁ ምን ይመስላችኋል? በዚህ ቻናል ቪዲዮ ከለቀቅን በጣም ብዙ ጊዜ ሆኗል። ኦልሞስት ከአንድ ወር በላይ ከ30 ምናምን ቀናት በላይ ሆኗል። ስትራይኩ ገና ሆኖ የተነሳው እንደዚህ አይነት ቪዲዮዎችን እንለቅላችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩ። ይሄን ቪዲዮ ቫይራል አስወጡት፣ በደንብ ለጓደኞቻችሁ ሼር አድርጉላቸው። ይዤላችሁ የመጣሁት ምንም ኢንቨስት ሳታደርጉ የተወሰነ ታስኮችን በመስራት በተለይ ፎሬክስ ላይ ትሬድ ማድረግ ለምትፈልጉ ሰዎች በጣም ጸደይ ነገር ነው። እኔ 5K ኢንስታንት አካውንት ተቀብዬ ትሬድ እያደረግኩ ነው፣ ምንም የተለየ አንድ ብር ሳላወጣ ማለት ነው። ኢቨን ከፈለጋችሁ ራሱ መሸጥ ትችላላችሁ። የምትሸጡበት አጋጣሚ የሚኖራል። ታስኮችን ሰርታችሁ የተወሰኑ ሰዎችንም መጋበዝ ከቻላችሁ በተለይ 5K ኢንስታንት አካውንት 10K ትሬድ አድርጋችሁ ዝዶ ማድረግ የምትችሉበት አማራጭ ነጅላችሁ የመጣሁት። ግን ቻናላችን ሰብስክራይብ ማድረግ አለባችሁ። ከዚህ በፊት በዛኛው ቻናል ሩሎችን ሰርቼላችኋለሁ ምናምን ሩሎችን ከፈለጋችሁ እዚህ ላይ እነግራችኋለሁ የተወሰነ። በዛኛው ቻናሌም ፖስት አድርጌላችኋለሁ። ሰብስክራይብ አድርጉ። አሁን በቀጥታ እንዴት ሳይን አፕ አድርጋችሁ ታስኮች እንዴት ሰርታችሁ አካውንቱንም እንዴት እንደምትወስዱ አሳያችኋል። ልብ ብላችሁ አዳምጡኝ። ሊንኩን ቴሌግራም ላይ ነው ማስቀምጥላችሁ። ቴሌግራም ቻናላችን ላይ ገብታችሁ ታገኙታላችሁ። ፒን አደርግላችኋል። በቀጥታ ሳይን አፕ አድርጉ፣ ተመዝገቡ። ከዛ ፕሮፋይላችሁን እዚህ ጋር ሙሉለት። እናንተ ሙሉለት ፕሮፋይላችሁን እዚህ ጋር። ከዛ በየቀኑ ዴይሊ ቼክ-ኢን አድርጉ። ልብ ብላችሁ አዳምጡ። በየቀኑ ዴይሊ ቼክ-ኢን አድርጉ። እሱን ታደርጋላችሁ። ከዛ እዚህ ጋር የምትጠይቋቸውን ታስኮች እንዳለ ስሯቸው። የምትችሉትን በሙሉ ስሩት። ዴይሊ ቼክ-ኢን ማድረግ የራሱ ፖይንት አለው። ሶሻል ሚዲያ ቬሪፋይ ማድረግ እንደዚህ አለው። 20 ሚኒት ዋይቲ ኢንተርቪው መስራት ይሄን ያህል አለው። በጣም ብዙ ታስኮች አሉ። እኔ የሰራኋቸውም ስላሉ የሰራኋቸው እዚህ ጋር እየመጡ ስላልሆነ ነው። ኢንስታግራም ሄዶ ፎሎ ማድረግ፣ ትዊተር ላይ ምናምን እንዳለ ትሰራላችሁ። አንደኛ። ሁለተኛ ፍሬንዳችሁን ኢንቫይት ታደርጋላችሁ። 500 ነው የሚሰጣችሁ። ያ ማለት ወደ $5 አንድ ሰው በመጋበዝ ብቻ $5 አካባቢ ይሰጣችኋል ማለት ነው። ፍሬንዳችሁን ኢንቫይት ስታደርጉ እዚህ ጋር አርን የሚለው ውስጥ ገብታችሁ እንደዚህ አያችኋቸው። እነዚህ ሪፖስት ስታደርጉ ምናምን የሚሰጧችሁ እነዚህ በሙሉ ታስኮች ናቸው፣ ትሰሯቸዋላችሁ ማለት ነው። ዋናው ነገር እነዚህን በሙሉ ከሰራችሁ በኋላ ፈንድ አካውንቱን ትሬድ አድርጋችሁ ይዝዶ የምታደርጉትን ፈንድ አካውንት እንዴት ነው የምታገኙት የሚለው ነው ዋና ፖይንት እሱ ነው። ይሄንን ቴሌግራም ላይ ከዚህ በፊትም ፖስት አድርጌያለሁ። አንድ ቪዲዮም ሰርቻለሁ ሌላ ሁለተኛ ቻናላችን ላይ። እዚህ ጋር እንዴት እንደምትወስዱ እንዴት አክሰስ ማድረግ እንደምትችሉ ላሳያችሁ ነው። ለምሳሌ ነው የወሰድኩትን ላሳያችሁ። ይሄኛው ፈንድ ኤፍኤክስ የሚለው ውስጥ ገባ የ5K ወስጃለሁ። እዚህ ጋር እንደምታዩት 4000 ምናምን አለኝ። ኦልሞስት 4900 ማለት ነው። ወደ 100 USDT ሎስ አድርጌያለሁ። ትሬድ አድርጌ ወደ $400 ነው ፕሮፊት የሚጠበቅብኝ። ያንን $400 ፊ ተቆርጦ አወጣለሁ ማለት ነው። ይሄንን በስትክክል አወጣለሁ። ህጎቹ የዛኛውን ቪዲዮ ሊንክ አስቀምጥላችኋለሁ። ምን እንደሆኑ ህጎቹ በሙሉ እነግራችኋለሁ እነሱንም ማለት ነው። እዛኛው ቪዲዮ ላይ በደንብ ዲቴይል አብራርቼላችኋለሁ። እሱን እንደነካችሁ እዚህ ጋር ሪዋርድስ የሚላል አይደለ? ሪዋርድስ ላይ ስትገቡ አሁን 7000 የሚለው እኔ ፖይንት የ7000 ስላልደረስኩ የ10K ዋን ስቴፕ አካውንት መግዛት አልችልም። የመጀመሪያውን ግን አያችሁት በ4100 5K አካውንት። ሌሎቹ አክቹአሊ አሁን ሰሞኑን ተቀንሰው ነው እንጂ ከ2K ጀምሮ አካውንቶች ነበሩ፣ ከ$10 ጀምሮ። ከ4100 ጀምሮ ባላችሁ ፖይንት ማለት ነው 5000 አካውንት ዋን ኢቫሉዌሽን ፌዝ ያለው አካውንት ከዛ ፈንድዱ ናችሁ ትሬድ የምታደርጉበት አካውንት ይሰጣችኋል። ይሄ ማለት ፈርስት ስቴፕ ቻሌንጆች ናቸው። ዝቅ ስትሉ ደግሞ ትንሽ አንድ ሰው ጨምራችሁ አንድ ሰው ብቻ በመጋበዝ ከነበራችሁ ላይ 2 ስቴፕ ቻሌንጆች ደግሞ አሉ። 2 ስቴፕ 4500 5K 2 ስቴፕ አሁን እንደገና ማግኘት ይችላሉ። ከዛ 10K አለ ቀጥሎ 10K በ7500 10K ማግኘት ይችላልው ማለት ነው። እያለ ይቀጥላል። ኢንስታንት ደግሞ አሉ። እኔ ያኛው 5K ኢንስታንት ነው። ኢንስታንት ማለት በቃ በቀጥታ ትሬድ ታደርጋላችሁ።
እነዛን ህጎች ካሟላችሁ ሩሎቹን አስተካክላችሁ በቀን ይሄን ያህል ትሬድ ማድረግ ያለባችሁ 3 ደቂቃ ነው ቢያንስ ነው ከአንድ ደቂቃ በታች ትሬድ መዝጋት የለባችሁም። በዋናነት ደግሞ መርሳት የሌለባችሁ ስቶፕ ሎሳችሁን 3 ደቂቃ ሳይሞላ ማስቀመጥ አለባችሁ። ስቶፕ ሎስ የሌለው ትሬድ ከሆነ ፌል ታረጋላችሁ። 2 እድል ብቻ ነው የሚሰጧችሁ፣ ከዛ ይዘጋል። ቢያንስ ለ6 ቀን አካባቢ ትሬድ ማድረግ አለባችሁ። ስለዚህ ከ6 ቀን በኋላ ነው ዊዝድሮ እንኳን ማዘዝ የምትችሉ ሰክሰስፉል ብትሆኑ። እነዚህ ህጎች አሉ። ሶ ትሬድ ቶሎ ከፍታችሁ መዝጋት የለባችሁም። ስቶፕ ሎስ እና ቲፒያችሁን ማስቀመጥ አለባችሁ። ለ6 ቀን ትሬድ ማድረግ አለባችሁ። ለ30 ቀን ትሬድ ሳትገቡ መቆየት የለባችሁም። እነዚህና መሰል ህጎች ካሟላችሁ በኋላ ኢንስታንት አካውንታችሁን በቀጥታ ማግኘት ትችላላችሁ ማለት ነው። ይሁት እኔ ከዚህ በፊት ያገኘኋቸው የቻሌንጅ ኮፐኖች አሉ። በዛኛው ቻናል ላይ ጊፍቶችን አዘጋጅቻለሁ፣ ለነሱ ሰጣለሁ። የ$25 ቻሌንጅ፣ የ$10 ቻሌንጅ አካውንቶችን ፍሪ ጊፍት በዛኛው ኦልሬዲ በዛ ስለተናገርኩ በዛ ሰጣለሁ ማለት ነው። ስለዚህ እኔ ኢንስታንት ፈንዲንጉ ላይ ነው የምፈልገው። አሁን ግን 2 ስቴፕ እገዛለሁ። ምን አድርሼ 7500 አሁን 6000 ላይ ያለኝ በቃ ታስኮችን እሰራለሁ። የዩቲዩብ ቪዲዮ ፖስት ማድረግ ምናምን ሰራና 7500 ላይ አድርጌ 2 ስቴፕ 10k አካውንት እዚህ ጋር እገዛለሁ ማለት ነው። በቀጥታ 1400 ብቻ ነው የሚያስፈልገኝ። 5k ግን 2 ስቴፕ ከፈለኩ በ4500 አሁን መግዛት እችላለሁ ማለት ነው። ስለዚህ በዚህ መጠን ልክ ነው በቀላሉ አክሰስ ማድረግ የምትችሉት። ፈንድሪ ኤፌክስ ነው። ትረስት ፓይለት ላይ ገብታችሁ ይሄኛውን ብሮከሩ ምናምን ቼክ ማድረግ ትችላላችሁ። የራሳችሁን ሪሰርችም ውሰዱ ማለት ነው። ስለዚህ እኔ በዛኛው ትሬድ አድርጌ ዊዝድሮ አድርጋለሁ። እናንተም እንድትጠቀሙበት ፍሪ ነው። ፍሬንዶችን ኢንቫይት ማድረግ ትችላላችሁ። አስቡት፣ አንድ ሰው ጋብዛችሁ $5 አካባቢ ይሰጣችኋል ማለት ነው። ስለዚህ 4000 ለማግኘት የተወሰነ ሰው ጋብዙና እንትን ብትሉ 5k 2 ስቴፕ አካውንት ማግኘት ትችላላችሁ ማለት ነው። ይህንን ቪዲዮ በጣም ከአንድ ወር ከምናምን ጊዜ በኋላ ነው ፖስት እያደረኩት ያለሁት በዚህኛው ቻናሉ በጣም ስትራይክ እየተላከበት ስለሆነ ነው። ዩቲዩብ ትንሽ አስቸጋሪ የሆነ ስለሆነ ነው። ስለዚህ ሼር አድርጉላቸው ለጓደኞቻችሁ፣ አሪፍ እንደዚህ አይነት ነገሮች እንድታገኙ ማለት ነው። ይመቻችሁ።